ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? እንግዲህ ዛሬም ደግሞ ተመልሰን መጥተናል። ስንመጣ ግን እንግዲህ አስተማሪ የሆኑትን ነገር ድራማዎችን ይዘን ነው የምንመጣው። እንግዲህ ባለፈው ሳምንት ያለፈውን እንዳስታውሳችሁ እንግዲህ ባለፈው እንግዲህ ክፍል አንድ የተጠናቀቀው ሀብል ብቻውን ቁጭ ብላ እያለቀሰች ምን አይነት ጣጣ ውስጥ ነው የገባው ብላ እራሷ ስታማርር ነበረ። ከዛንን እንግዲህ እራሷን እያማረረች እያለቀሰች እንዴት ያለው ጣጣ ውስጥ የገባው ብላ ስትል ነበረ። እንግዲህ የዛሬውን ደግሞ ክፍል ታዳምጣላችሁ። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። ስለምታበረታቱኝና ከኔ ጋር ደግሞ ስለሆናችሁ በጣም እጅግ አድርጌ አመሰግናለሁ። ለምትሰጡኝ አስተያየትና ሰለቸኝ ደከመኝ ሳትሉ ቪዲዮዎችን የምታጫውቱ በጣም አድርጌ አመሰግናለሁ። ኑሩልኝ፣ ፈጣሪ ያክብራችሁ። እንዳከበራችሁኝ ፈጣሪ ያክብራችሁ ልል ወዳለሁኝ። እንግዲህ ዛሬም ደግሞ ወደሚቀጥለው እናልፋለን። እስከ መጨረሻ ድረስ አብራችሁ እንድትቆዩ ግብዣዬ ነው። ወደ ድራማው እንግዲህ ማሂ እስቲ እዚህ ነሽ እንዴ ብላ ትጠራታለች። ከዛንን አዎ እዚህ ነኝ ብላ ትላታለች። ከዛ ምን እያደረግሽ ነው? እንዴት ነው? እባክሽ ጥሩ ነገር ላይ ነው ያለሽው ትላታለች። አዎ ጥሩ ነገር ነው ያለውት ትላታለች። ምንድን ነው? ምን እንዴት ደስ ብሎሽ እንደዚህ ትላታለች። አዎ የኔ ጀግና ደግሞ እንግዲህ ያቺ ሙሽሪትን ያደረግሻት ደግሞ በጣም አሪፍ ነገር ነው የኔ ጀግና፣ በዚሁ ቀጥል ትላታለች። ከዛ እንደዛ ስትላትም አይ ማሂ ደግሞ ማለት እኔ እንደዚህ ነኝ፣ ግን አሁንም እኮ ምንም ነገር እየፈራው ነው ምንም አይነት ነገር እንኳን እየተረጋጋው አይደለም ብላ ትነግራታለች። ከዛን ቆይ ምንድን ነው የሚያስፈራሽ? አንቺ እኮ ከዚህ በኋላ ከአዝራ ጋር ተጋብተሽ ይችን ከዚህ ቤት መንቅረን አውጥተናት፣ አንቺ ደግሞ ከእዝራ ጋራ እዚህ ቤት ውስጥ ትሞሽራለሽ። ምንድን ነው የሚያሰጋጅ? ትላታለች። ከዛንን እኔ እኮ በሱ ፍቅር በጣም ተጠምቻለሁ፣ እሱን አጠምዳለሁ ብዬ እኔ በራሱ ፍቅር ተውድቅ ያለው፣ ስለዚህ ምን ማድረግ እችላለሁ? ከራሴ በላይ ነው ትላታለች። ከዛንን እሷ ደግሞ ተረጋጊ፣ እንደዚህ አትሁኚ፣ እንግዲህ ማውደድሽ እኮ ምንም ማለት አይደለም፣ አውርተሽም እኮ እዚሁ ቤት ውስጥ ትላታለች። እና ታዲያ ምን ችግር አለው? እኔ እኮ እሱን ከወደድኩና በፍቅር ጠብ ካደረግኩኝ እንዲሁም እዚህ ቤት ውስጥ እኮ አብረን ነው የምንኖረው፣ ላችም ጥቅም ይሆናል ትላታለች። ከዛ እሷ ደግሞ አንቺ የማትረቢ ምንድን ነው አልሹ ብላ ልትመታ ስትል እንግዲህ የቤቱ ባለቤት ትመጣለች። ከዛንን አንቺ ደግሞ ምንድን ነው እዚህ ጋር የምታደርጊ? ትላታለች። አይ እኔ እዚህ መጥቼ ነው ብላ ልትዋሽ ብትሞክርም ነገር ግን እሷ ልትስማማላት አልቻለችም። እንደውም አንቺ ስራ የለሽም፣ ምን ታደርጋለች ከዚህ ጋር በዚህ እኩለ ሌሊት ምን ታደርጋላችሁ? አንቺን እኮ ነው መልሽልኝ ትላታለች። ከዛ ስንጉድ ደግሞ አትጩይ፣ ተረጋጊ፣ በተረጋጋ መንፈስ አናግራት ትላታለች። እሷ እንግዲህ ድምጧን ከፍ አድርጋ ከዚህ በኋላ እንደውም ሌሊት የሚሰራ ስራ ሰጥሻለሁ ትላታለች። ቆይ ምንድን ነው እመቤት ብላ ስትላት ከዚህ በኋላ ሽንት ቤቶቹን ታጠጃለች ትላታለች። ይህን እኮ ቀን አጠድቻለሁ ብላ ስትመልስላትም እኔ ግን የተጠዳ አልመሰለኝም ትላታለች። ከዛን እና ታዲያ ነገ አይደርስም ወይ ትላታለች። መልስ እንዳትመልሽልኝ ብዬሻለሁ እኮ አሁን ሂጂና ሽንት ቤቱን በሙሉ አጥጂ ትላታለች። ከዛን እንዳታጭጂ ግቢና ተኝ ትላታለች። አንቺ ምን አገባሽ? እኔ እኮ ነኝ የዚህ ቤት ባለቤት ትላታለች። ከዛ ደግሞ ይሄንን አታስቢ፣ ምንም ቢወቶኝ እኮ ባለቤቱ የዚህ ባለቤት እኮ ወንድሜ ነው ትላታለች። ከዛ እኔ ደግሞ አባወራ ወይም ደግሞ ሚስት መሆኑን አትርሺ፣ ስለዚህ የዚህ ቤት አዛዥ እኔ ነኝ ትላታለች። ከዛን እንግዲህ እንዲህ ያሉ ይከራከራሉ። በጣም ትናደዳለች። ሂጂ፣ ለምንድን ነው የምትገተሪ? ሂጂ አሁን ወደ ስራሽ ብላ ልጅቷን ታባርራታለች።
እንግዲህ ቀጥ ብላ ትሄዳለች። ከዛ ደግሞ ስንጉድዬ በጣም ትናደዳለች። እንግዲህ ጭስ ሆና እቺ ሴትዮ ምን ላርጋት ብላ በጣም እየጮኸች ነበረ። አባቱ ለእዝራ አሁን ውስጤ በጣም እንግዲህ ሰላም አይደለም ብሎ ይለዋል። ምን ነው አባዬ አመመክ እንዴ ይለዋል። አይ ጤናዬ እንኳን ሰላም አይደለም ይላል። እንግዲህ ምንድን ነው ሌላ ነገር አንተን እኮ ደስ ለማሰኛት ብዬ ይኸው የማልወዳትን አገባው አይደለም እንዴ ይለዋል። አይ እንደዛም እንኳን አይደለም እንግዲህ ዝም ብዬ ሳያት የጫጉሏን ራሱ ያሳለፈች አይመስለኝም፣ በጣም ተጎድታ ነው ያለችው ይላል። ከዛ እሺ እኔ ምን ማድረግ አለብኝ እንግዲህ መጥፎም ሆነች ክፉም ሆነች እንግዲህ አንድ ጊዜ ሚስቴ አድርጌ አገብቻታለሁ ይላል። ከዛንን ግን ይሄ ነገር እኮ በጣም ጥሩ ነገር አይደለም። አንተ አልከኝ እሺ ብዬ ተቀበልኩ አገባው። ነገር ግን እንግዲህ ምን ማድረግ አለብኝ ይለዋል። ከዛ አባትየው ደግሞ አንተ እኮ እንደዚህ አይደለም እኔ እኮ አባቴ ነኝ ብሎ ይለዋል። እኔ እንግዲህ ከዚህ በኋላ ለምንድን ነው አንተ ካልፈለጋት መፍታት ትችላለህ ብለው ይለዋል። ቆይ አንተ ለአራት ወር ብቻ ነው እየቀራ ትርፋ ለአራት ወር ትለዋለ። ከዛ እኔ ለራሴ ውሳኔ አይደለም እንዴ ለአራት ወር ብቻ ብለህ ያገባኝ ይለዋል። አንተ ልጄ ትለዋለ። ስለዚህ የምትፈልገውን አግባ። አንተ ካልወደካት ምን ማድረግ አለብኝ? በሀሳቤ መግባት የለብኝም አለ። ስለዚህ ካልወደድካት ከአራት ወር ውስጥ እንድትፈታት ስልጣን ሰጥቻለሁ ብለዋል። ለአራት ወርም ቢሆንም በሁለተኛ እንግዲህ እንደ ሚስት አድርገ በራስ አርግተ እንድትቀበላት በደንብ አድርጌ ተከባከባት ይለዋል። እውነተኛ ባላ ሆና መታየት ነው የምትፈልገው ይለዋል። ስለዚህ ይሄንን ይሞክራለሁ። ስለዚህ አብረ መተኛትን ያካትታል እንዴ ይለዋል። ከዛንን እሱ አብሮ ለመተኛት እኮ ለመላመድ ያስፈልጋል ይለዋል። ከዛንን ይሄ እኮ የትም ቢሆን የትም አይሄድባቸውም፣ ሌላ ነገር እኮ ቀስ ብሎ ይመጣላል ይላል። ስለተረዳኝ በጣም አድርጌ አመሰግናለሁ ይላል። የኔ ልጅ የኔ ደስታ ብዙ ነገር አድርገህልኛል፣ እኔ ደግሞ በአንተ ፋንታ ስለዚህ የኔ ፋንታ የኔ ነው ይለዋል። ስለዚህ እንደ ሚስት አድርገ ጥሩ አልነ አስቀምጣል ይለዋል። ከዛ ብቻዋን አታስተኛ ትላል። ታውቃለህ አባዬ ግን በጣም ነው የሚወደው ይላል። እንግዲህ አንተም ቶሎ ግባ ብርድ ላይ አትቆይ ይለዋል። እሱም እንግዲህ እሺ ብሎ ይሄዳል። ከዛን እንግዲህ ወደ ቤቱ እንግዲህ መቼም ሚስቱን እንደሚወዳት ይቆያል እንጂ ሚስቱን መውደዱ አይቀርም። ልጄ ሚስቱን ይወዳታል ብሎ በተስፋ ደስ ይለዋል። ከዛን እና ስለዚህ ምንድን ነው ትላለች። ከዛን እንግዲህ አቤል እንግዲህ ምን አይነት እሳት ውስጥ ነህ የጨመርሽኝ? ምንድን ነው እንደዚህ ትላለች ብላለች። ከዛንን በጣም ነው የከበደኝ ትላታለች። እንግዲህ በዚህ መሀል ቆይ እንድን ነው የምታፈራርቂ? አንቺ እኮ በዚህ ፊት ማን ይቀርብሻል? ፊትሽን እኮ በጣም ጥለሻል። ፊትሽን ሰብስቢ፣ ተነስተሽ ራስሽን ቀያይሪ። በዚህ ፊት እንዴት ነው ወንድ ልጅ የሚቀርብሽ? ትላታለች። ከዛንን እንግዲህ ስንጉድ ምንም አይነት ነገር እንኳን አልመሰላትም። አቤል ግን በጣም ተናዳ እያለቀሰች ነበር። እንግዲህ አቤል ቦታ ሆነ ስናስበው እውነት ለመናገር እንግዲህ እናቷ ለብር ብላ ልጇን አሳልፋ ሳትወደው እንደሰጣችው ነው እንግዲህ የምትናገረው።
እንግዲህ ዛሬ ደግሞ ኢዝራ ምንም ነገር ያንቺ ነገር እንኳን አውቃለሁ፣ ምን እያለችሽ ነው? ለምንድን ነው እያለቀሽ ያለሽው? ብሎ ይላታል። ከዛንን አይ ምንም አላንኩም፣ እንዴት ሆና ነው እኔ ክፍል ውስጥ ገብታ እንደዚህ ከሱ ጋር መተኛት ይፈልጋለሁ ትለኛለች ትላታለች። ከዛንን ከዚህ በኋላ እኔ ክፍል ውስጥ አትገባም፣ እንደው አይዞሽ፣ ምንም ነገር አታስቢ፣ ምንም አይነት ነገር ቢሆን እዚች ክፍል ድርሽ አትልም፣ እኔ ነኝ ያልኩሽ ይላታል። ከዛ እዝራ እንግዲህ አቤል ደግሞ እኔና አንተ መፋታት አለብን፣ ከዚህ እንቅን ውስጥ መውጣት እፈልጋለሁ ትላለች። እንደ ብሎ እሱ ደግሞ ይደንግጣል። ከዛንን እባክሽን ትንሽ ጊዜ ብቻ ስጭኝ ሊሞክረው ይላታል። አቤል ደግሞ ሊሞክረው ማለት ምን ማለት ነው? እኔ እኮ ህይወት ነው እንጂ ቀልድ አይደለም የያዝኩት፣ በህይወቴ አንተ ትቀልዳለህ እንዴ? ትለዋለች። አይ ከዚህ በኋላ እንደ መጥፎ ሰው አልሆንብሽም ይላታል። ማለቴ መጥፎ ባል አልሆንብሽም ብሎ ይቀይሳል። ከዛንን ሀብል ደግሞ አንተ እየቀለድክ ነው፣ እኔ ግን እንደዚህ አይነት ሚስት ሆኜ መኖር አልፈልግም፣ ማስመሰል የምችል አይመስለኝም። አንተ እየፈለግከው ለአንድ አመት ነው፣ ይህንን አንድ አመት ግን አስመስዬ መኖር የሚችል አይመስለኝም ትለዋለች። ከዛ እሱ ደግሞ እንግዲህ እባክሽን ተረጋጊ፣ እሞክራለሁ፣ ያለውን ነገር አስተካክላለሁ ብሎ ይነግራታል። ከዛንን አይ ሚመስለኝ አይመስለኝም፣ ይሄ ነገር የሚቻል አይመስለኝም፣ እኔ ግን ከዚህ ቁጥንቁጥ ውስጥ መውጣት እፈልጋለሁ፣ ሰላም ማግኘት እፈልጋለሁ ትላለች አቤል። ከዛ እንግዲህ እሱ ደግሞ ተረጋጊ፣ የእውነቴን ነው፣ ከዚህ በኋላ እኔ መጥፎ ሰው አልሆንብሽም ትላታለች። እና በአንተና እኮ በማይ መካከል ያለው እውነተኛ ፍቅር ነው፣ እሱንም ሳልረዳ ቀርቼ አይደለም፣ ነገር ግን ምን ማድረግ እንዳለብኝ ይላታል። አንቺም እኮ ወደሽና ፈቅደሽ አይደለም እንግዲህ ክብርሽን ጥለሽ እኔ ልታገቢ የመጣሹ፣ አንድ ከኋላ የሚገፋፋሽ ሰው አለ ይላታል። እሷም እንግዲህ ይሄን ስላት ሁሉም ነገር እረዳለሁ፣ ይገባኛል ብላ ዝም ትለዋለች። ይሄንን ሁሉ ውስጥ ደግሞ እንድትገቢ እያደረገችሽ ማ እንደሆነች እንግዲህ አውቃታለሁ። ስለዚህ የእንጀራ እናቴ ትርዝርት ናት ይላታል። ከዛንን እሷ ደግሞ እባክህን እጄ ሴትዮ እዚህ ነገር ውስጥ አታስገባት፣ እኔ ራሴ ነኝ ያገባለሁ ብዬ በራሴ ፍቃድ የመጣው ትላለች። አሁን ግን ደግሞኛል ልተኛ፣ አንተ አልጋ ላይ ተኛ፣ እኔ ፍራሽ አንጥፌ ተኛለሁ ትላለች። አይ ግድ የለሽም አንቺ ራስሽ አልጋ ላይ ተኚ፣ እኔ ፍራሽ አንጥፌ ይተኛለሁ ይላታል። ከዛንን አቤል ይላታል። አቤት ትለዋለች። እባክሽን አንድ ጊዜ ሰዓትሽን ስጭኝ ትንሽ ጊዜ ይላታል። ከዛ ደግሞ እሷ ለምኑ ትላለች። ለሁሉም ነገር ጊዜሽን ስጭኝ ይላታል። ከዛንን እንግዲህ ተነስቶ ለመተኛት ተነስቶ አንጥፎ ይተኛል። ምግብ እየበሉ ሳለ ቆይ እኔ የምለው ይህ ሙሽሮቹ እንዴት ነው ቤቱን ያሞቁት? ትላለች። ከዛንን እንግዲህ እነሱ ደግሞ ጸጥ ላሉ። ምን ነው ጸጥ አላችሁ? ደስ አላላችሁም ወይ ይላል። ከዛ እስክንድር ደግሞ ቆይ አንቺ ልጅ በሚበላበት ሰዓት እንኳን ስልክሽን ቁጭ አታረጊም እንዴ? ይላታል። አንተ ደግሞ ተዋት እንጂ ጊዜዋናና ልጄን አትናገርብኝ ይላል። ከዛ እሷ ደግሞ ቆይ አንቺ ደግሞ መች ስንቴ ነው የሚነግርሽ እኔ ልጅሽ አይደለውም ብዬ ስንቴ ነው የሚነግርሽ? ሰው ስጠላሽ አይገባሽም እንዴ? ትላታለች። ከዛ እኔን ቆይ ዝም አትያትም እንዴ? አንቺ እኮ ልጅ ስላለች ብቻ ልጅ የምትሆንላት ማስሏት ነው ትላታለች። ከዛንን እንግዲህ አቤልና ሀቤል እንግዲህ ተያይዞ እጃቸውን ተያይዞ ይመጣሉ። ከዛንን ቆማ እንግዲህ እያየች ነበረ። ከዛንን እንዲህ ከአይን ያውጣቸው ትላለች ትሁት። እናንተ እንደናንተ ሙሽራ የትም አይገኝም፣ ከአይን ያውጣቸው ብላ ትተፋባቸዋለች። ከዛንን እንግዲህ ሁላቸውም ይፋጠጣሉ። ማሂ ደግሞ እሱ ቁጭ አድርጎ ሲያጎርሳት ስታየው በጣም ትደነግጣለች። ውሃ መቅዳት አቅቶ አይኗን እንግዲህ እሱ ላይ አድርጋ ውሃ እንግዲህ ትደፋበታለች። ከዛን እንዴት ውሃ ትደፊብኛለች ብላ በጥፊ ታቃጥላታለች። ከዛን አንቺ እንዴት
ነው በጥፊ የምትመቻት ብላ ትጮይበታለች። አክስቴ ቆይ እዚች ልጅ ለምንድን ነው የምትቆረቆር ይላታል። ከዛ ደግሞ አይቺ ልጅ ባልጋለች ትላታለች። ከዛ እንደውም ከዚህ ቤት ማባረር አለባት ትላለች። እሱንማ መቼም አይሆንም ትላታለች። አይደለም ወንድሜ ትላለች። ቆይ እዚህ ቤት ውስጥ እስክንድር እንግዲህ በጣም ተናዶ እዚህ ቤት ውስጥ መቼ ነው እሷ በሰላም ሰው ምግብ የሚበላ? እንዴት ነው እንደዚህ የምትሆኑ? ሰው እንዴት በሰላም ምግብ አይበላም ብሎ በጣም ይናደዳል። እንግዲህ እሷ ደግሞ እንደውም ልብሴን ቀይሬ መውጣት ፈልጋለሁ ብላ ጥላት ትሄዳለች። ይች ምግብ ላይ እኔም አድላ አልገኝም ብላ ትሄዳለች። ከዛ እኔን እንግዲህ ተገላገል እንደውም እንግዲህ ሰላማችን አግኝተን እንበላለን ትላለች። ከዛ ሁሉም ዝም ይላሉ። ምን ነው ዝም አላችሁ ትላለች። እንግዲህ መታ በጣም እያለቀሰች ነበረ። ማሂ ቆይ አሁን በሷ ተከፍተሽ ነው ወይ የምታለቅሽ ይላታል። ከዛኔ እኔ እኮ እንዴት በፍቅር እንደሚያጎርሳት አላየሽም እንዴ ይላታል። ከዛንን ለዛ እኮ ነው ትላታለች። ከዛንን የማየውን ነገር አታወሪም፣ እነሱም መቼም ቢሆን እያስመሰለ ነው ትላለች። ከዛንን አልመሰለኝም ታዲያ ትላታለች። እንግዲህ እሷም ደግሞ አይ ትላታለች። ስለዚህ ምንም አይነት ስለዚህ እንዲህ አይነት ነገር መቼም ቢሆን ማያደርግም ትላለች። ችግሩ እኮ ይሄ ነው። እሱን እኮ ስለወደሽው ከሌላ ሰው ጋር ሲታይ ስለሚደነግጭ ነው እንጂ ምንም አይነት ነገር የለም። ራስሽን አረጋጊ ትላታለች። ከዛ እንግዲህ ራሷን ለማረጋጋት ብትሞክርም ልትረጋጋ አልቻለችም። ለምንድን ነው እንደዛ የሆንሽው ትላታለች። ከዛንን እንግዲህ እኔ እኮ በአይኔ ብረትን ያየሁትን ነገር ለራሴ ራሱ ማመን አልቻልኩም ትላለች። እንግዲህ ሁለቱ ተቃቅፈው ተኝተው ነበሩ። እሱን አይታ ነበረ። ከዛንን አባቴ መጣ ብዬ መስሎኝ ነበረ እንግዲህ ትላታለች። ምን ማለት ነው ትላታለች። ከዛንን አዎ አጸደ አንድ ላይ ተኝተው ተቃቅፈው ነው ያገኘዋቸው። ለራሴ ያየሁትን ነገር ለራሴ ራሱ ማመን አልቻልኩም ትላታለች። አጸደ ደግሞ የሆነ ነገር የተሳሳተ ነገር አለ እንጂ በሜ ነገር ልክ አይደለም ትላለች። ከዛን እንግዲህ ተናዳ አጸደ ወደ ውስጥ ትገባለች። አባቷ ጋር ስትሄድ ከዛ አባትየው መድኃኒት እየዋጣ ነበረ። እንዴት እንደዚህ ሊሆን ቻለ? ለምንድን ነው ብላ እራሷን እያሰበች ነበረ። እስክንድር እንግዲህ ትንሽ አሞት ቁጭ ብሎ መድኃኒት እየዋጣ ነበረ። ከዛንን ቆይ ለምንድን ነው ሚስቴን እዚህ ቤት እኮ አትቀየርም? ምንም ነገር እንኳ ምን ታታረግም? የምታደርገው ነገር እንኳን አንድ ነገር ደስ አሰኝም። እኔ ምን ላድርግ ትላለች። እኔ ደግሞ አጸደ ነኝ ታቀኛለህ፣ ማስመሰል አልችልበትም። እንግዲህ ሚስቴ ናት እንግዲህ ይሄን ሁሉ የምታደርገው። እሺ ታዲያ ምን ላደርግ ትለዋለች። ከዛን ስለዚህ ምንድን ነው ትለዋለች። ከዛንን ራሴን እኮ እኔ ምን አለኝ ትላታለች። ከዛንን ምን አይነት ነገር ነው ትለዋለች። ከዛንን እኔ እኮ ምን አለኝ? ምንም እኮ የለኝም፣ አንዳች ነገር እኮ የለኝም። አሁን እኔ በራሴ ስም ምን አለኝ? ከነሱ ጋራ እኩል አይደለም እንዴት ትላለች። ከዛን እንግዲህ አጸደ እያለቀሰች ለቤተሰቦቼ መቼም ቢሆን እኔ ይቅርታ አላደርግላቸውም፣ ሞቼ ነው እንደውም እንጂ መቼም ቢሆን ይቅርታ አላደርግላቸውም ትላለች። ከዛን አንተ ግን እኔ እኮ የጓደኛዬ ልጅ ናት እንደዚህ የምታሰቃያት ምን አደረገች ትላታለች። የማደርን ጉዳይ ከሆነ እንግዲህ ምንም ማድረግ አይቻልም። እንዴት ነው የምናደርጋት? ምን ማድረግ እንችላለን? አትሰማም።
የሚታቃት እንግዲህ ቀበጥ ናት። ስለዚህ ምን ማድረግ እችላለሁ ይላል አባትየው። እንግዲህ የጓደኛዬ ልጅ ናት፣ ትጠቅመናለች፣ ለእኛ ትሆናለች ብዬ ነበረ የመጣው ትላለች። እንግዲህ እውነቱ ይሄ አይደለም። እሷን እንግዲህ ያመጣቻት ልጁን እንግዲህ በፍቅር አጥምዶ አባቱ በቅርብ ሟች ስለሆነ እንግዲህ ድርጅቱንና ቤቱን ለመውረስ እንጂ ለሱ ልትጠቅም አልነበረም። እንግዲህ እሷ ደግሞ ቀይረው የራሷን ጥቅም ወደ እነሱ ቀይራ እንድትጠቅመን ነው ብላ ትላለች። የማሂ ነገር እኮ በጣም ያሳስበኛል። ከዚህ ቤት ካባረረቻት ምን አደርጋለሁ ይላል። አይ የእሷን ነገር እኔ ችግር የለውም አስተካክላለሁ ይላታል እስክንድር። ከዛንን አሁን እንግዲህ እሷ ካስተካከልክማ እሷን ካስተካከልክ ወንድሜ የሚቀረው የሙሽሪት ነው ትላለች። ሙሽሪት ደግሞ ምን አደረገች? እሷ ደግሞ ምንድን ነው ትላለች። ቆይ ወንድሜ እስካሁን አይኔን አልገለጥክም ወይ? እቺ ልጅ ከየት እንደመጣች በምንድን ነው የሚታወቀው? ለስንጉድስ ምንድናት? ትላታለች። ግን ተደጋግመው እማዬ ብላ ስትጠራትም ሰምቻለሁ ትላታለች። ከዛንን እሷ እንግዲህ እንደዛ ስትላት እንዴት ሊሆን ይችላል ብሎ ይላል። ከዛ ግን እኔ አላቅም እንግዲህ እማዬ ብላ ስትጠራት ሰምቻለሁ ትላታለች ብላ ትለዋለች። ይሄንን ሊሆን አይችልም ይላል። ከዛ እሷ ደግሞ እንግዲህ እውነቱን ካወቅ ይሄ ነው ያለው ነገር ብሎ ትነግረዋለች። ከዛንን እቺ ልጅ እኮ ወይም ደግሞ ሀብቷን ለማካፈልና የመጣችሁ ሊሆን ይችላል። አንተ መታመሟን አውቃ የእሷ እንደዛ እንድታደረገ ሊሆን ይችላል ብላል። እንግዲህ አሁንስ አንቺ የምታስቢ ተንኮል ነው፣ ከራሴ በላይ እየሆነብኝ ነው፣ ከዚህ ጋር ውጭልኝ ይላታል። አንተ ደግሞ መቼም ብትሆን አታምንም ብላ ጥላው ትወጣለች። እንግዲህ ለእስክንድር ስትነግረው የነበረው እያንዳንዱ የረአንሷም ደግሞ አለችበት። እንግዲህ ማሂን ያመጣችበት አላማ ይሄ ነው። እንግዲህ የእንጀራ እናቷም ደግሞ ልጇን እንግዲህ ለሱ የዳረችበት ምክንያት ይሄ ነው። ለምን ቢባል ሀብቱ ለመካፈል እስክንድር እንግዲህ የአንድ ወር ወይም ደግሞ የአንድ አመት ብቻ እንደቀራ እያውቁ፣ ስለዚህ እንግዲህ ሟች ስለሆነ ስለተረዱ እንግዲህ ለመካፈል ፈልጎ ስለሆነ ሁለቱም ያቀናበሩት ቅንብር እንግዲህ በጣም ከባድ ነው። እንግዲህ ቤተሰቦቿ ስላላወረሷት እንግዲህ በወንድሟ አርጋ ልትጠቀም ነው። እንግዲህ ሁሉም ነገር ግዴታ ማግኘት አለብኝ፣ ግዴታ መውሰድ አለብኝ የራሴን ድርሻ ብላለች። ስለዚህ አባትና እናቴን ወላጄን መቼም ቢሆን ይቅርታ አላደርግላቸውም ትላለች ሽዊት። እንግዲህ እውነታ ነው። አንዳንድ ጊዜ ቤተሰብ እንግዲህ ሲሞት ሰው የሞተ ነገር አይወቀስም። በኢትዮጵያ ውስጥ የሚታየው እንግዲህ አንዳንዴ ቤተሰብ ለልጆቻቸው እኩል ሳያካፍሉ ለአንድ ሰው ብቻ፣ በተለይ ወጥቶ ደጅ ያሉ ሰዎች ለምን እሱ እንግዲህ እዚህ አይኖርም፣ ሁለተኛ ተመልሶ አይመጣም፣ ከሀገሩ ወጥቷል በሚባል ከዛንን እንግዲህ የራሱን ድርሻ ለሁሉ ሳያካፍሉ ለአንድ ሰው ብቻ ሰጥቶ ይሞታሉ። ነገር ግን እንግዲህ እነሱ ይሞቱ እንጂ እነሱ ልጆቹ ደግሞ መሬቱን ለመካፈል ሲመጡ ከወንድምና እህት እንግዲህ መጣላት ይኖራል። ለምን እኩል አካፍሎ ቢሞቱ ወንድማሞቹም አይጣሉ፣ የሚገዳደሉም አሉ። አባቴ ሰጥቶኛል አልሰጥህም፣ አንተ ጥለህ ወጥተሃል የሚባልም አለ። እንግዲህ አሁን እንግዲህ ስንኩትም እያደረገችው አለ ይሄ ነው። እንግዲህ እሱ ከሞተ ለእኔ ነው ቤቱ የሚገባ፣ ቤተሰቦቼ ሳወርሱኝ ነው የሞቱት፣ እኔ ወስዳለሁ ብላ ነው እንግዲህ አሁን ይሄንን እቅድ ያቀደችው። ነገር እንግዲህ ማን ነው? ትርሲት ናት ወይም ደግሞ እሷ ናት የምታሸንፈው። ተንኮል እንግዲህ መቼም እያደረ አደባባይ መውጣቱ አይቀርም። እዝራ እንግዲህ አሁን ከአቤል ጋራ ያለውን ነገር እያጠናከረ ነው። ለምን? ለአባቱ ሲል እንግዲህ የሚያደርገውን ነገር እያስተካከለ መጥቷል። እንግዲህ ዛሬ አብሮ ተኝቶ ነበሩ።
ነገር ግን አባቴ መጥቶ ነው ይበል እንጂ እንደ በፊቱ አውሬ አልሆነባትም። ቀዝቀዝ ብሎ ሁሉም ነገር እያደረገ እንደ ሚስት እየተንከባከባት ነበረ። እንግዲህ አባትየውም ደግሞ ይሄን ሲያየው ደስ ብሎታል። ሜርሲን እንግዲህ ሳሎን እያለች ሜርሲ እንዴት ዋልሽ? ምን ልስራልሽ? ትላታለች። ቆይ አንቺ ሰራተኛ እያለች ምን ቤት ነሽ? ቆይ ይሄ ማስመሰል ነገር እንደው አይበቃሽም ወይ? ትላታለች። ቆይ ምን አደረግኩኝ? ምን ማስመሰል ነው? አሁን ያደረግኩት ነገር ምንድን ነው? እኔ እኮ የአባትሽ ሚስት ነኝ ትላታለች። ሚስት የሆነች እንደሆነ ለእኔ እንደው ጠላት ልትሆን ትችላለች ትላታለች። ምን ማለት ነው? እረ በስመ አብ በይ ትላታለች። እንግዲህ ዝንጉጥ በጣም ጠምዳ ይዛታለች። ምንም ነገር እንኳን ሳታይ የጠመደቻት እንግዲህ የምትሰራውን ስራ ብታቅ እንዴት አንቅራ እንደምትተፋ በጣም እንግዲህ ግልጽ ነው ማለት ነው። እንግዲህ አሁን ከዛንን አይ ይሄ ሁሉ እኮ ለምንድን ነው የምትናገሪ? እኔ እኮ ትንሽ ነገር ነው እየተናገርኩት፣ ይሄን ሁሉ የሚያናገር ነገር አልነበረም ትላታለች። ዝንጉጥ እንግዲህ ዝም አላለቻትም። ደጋግማ አንቺ ሴትዮ ቆይ እንደው አባቴ ስታገቢ ጭራሽ እናት እንደሆንሽ ነው እንደምታጊ? እንደው እናት የሆነች አይመስለኝም፣ እንደውም አንቺ ጠላቴ የሆንሽ ይመስለኛል ትላታለች። ከዛን እንግዲህ እሷ ደግሞ እንደዛ ስትል ኧረ እባክሽን ተረጋጊ፣ እንደዚህ አይወራም ትላታለች። እንግዲህ እሷ ደግሞ ቀጥላ ምን ችግር አለው? ቆይ ያደረግኩት ነገር እንደው አንቺን የበደልኩትን ነገር አንድ ነገር አስታውሲኝ ትላታለች። ከዛኔ ቆይ እንደዚህ የምታወሪው ነገር ተረጋጊ ትላታለች። ከዛኔ ማክበር ሲገባሽ ጭራሽም ደግሞ በእኔ ላይ ትጮዋለች እንዴት ትላታለች። ከዛ እንግዲህ ከዚህ ጋር መካከል እንግዲህ በጣም እንትን እያደረገች ስትመጣ ቆይ አንቺ መቼ ነው ከላይ ላይ የምትወርጂ ትላታለች። ከዛንን ስለዚህ ይሄ ጅል አባትሽ እንደ እኔን አይሰማኝም። ይሄን እቺ ሴትዮ የሰራችው በጣም ከባድ ነገር አለ። ስለዚህ ይሄንንማ ማወቅ አለብኝ ትላለች። ከዛንን እንግዲህ አይ አንቺ መቼም ቢሆን አታውቂም፣ መቼም ቢሆን አይገባሽም። አባትሽ መቼም አይገባው፣ የምነግረውን ነገር መቼም አይረዳም። እንግዲህ ምናልባት አንቺን ከሰማ ንገሪው ትላለች። እንግዲህ ተናዳ ሜርሲ እንግዲህ በጣም እያለቀሰች ድምጧን ሰምቶ ይሄድና እያባበላት ሳለ እኔ እኮ ማታ የተሳሳተን ነገር ነው ያደረግነው እንጂ አባዬ ሲመጣ አልጋ ላይ ወጥቼ ነው ይላታል። ከዛን እና ታዳ ሳሎን ላይ ስታጎርሹ የነበረው ታዳ አባትህ እንዲህ ነው ወይ ትለዋለች። አዎ አባቴን ደስ ለማሰኛት ነው ይላል። ከዛ እንግዲህ ሁለቱ ሲተቃቀፉ ሜርሲ ትመጣለች። አንተ ቆይ ወንድሜ ምን እያደረክ ነው? ቆይ አንተ ካልጠፋ ሴት እንግዲህ አንተ አሁን ከዚች ጋር እንደው ታዲያ ለዚህ ያገባች ልጅ ምን አደረገች ትላለች። እንግዲህ በጣም ተናዳ ቆይ ሜርሲ ራስ ረዳሽ ይላታል። እሷ እንግዲህ ምንም መስማት ጥጥ ነው ጥላው ትሄዳለች። እሱ ደግሞ እንደውም ማሂ ደግሞ እውነቷን ነው፣ እኔ የምንም የማልጠቅም በተራ ሰራተኛ ነኝ፣ ትክክል ናት እኮ ትላታለች። ከዛንን እንግዲህ እሱ ደግሞ እንደዚህ አትናገሪ፣ ሰው እንዳመጣ መናገር እኮ ከባድ ነው፣ እንዲህ አትናገሪ ይላታል። ከዛንን ታዲያ ምንድን ነው የምትለው? እውነተኛ ነገር እኮ ነው የተናገረችው፣ ሀሰት ነገር አይደለም ብሎ ይላል። እንግዲህ አሁን ነው ከባድ የሚሆነው። ማሂ አሁን በዚህ ሰዓት ፈተና ይከብድባታል። እንግዲህ እስክንድር ከሰማ በጣም ከባድ ነገር ነው የሚሆነው። ትባረራለች ወይስ ምን ትሆናለች? እንግዲህ በጣም አስፈሪ ላይ ነው። እንግዲህ እንደዛ ስትላት እየደነገጠች ቆይ ትንሿ እህልልቴ ምን ሆነሽ ነው እንደዚህ የሆንሽ ያለሽው? ትላታለች። አንቺ ያየሁትን ነገር ቢነግርሽ አታምኝ ትላታለች። እንደ ወንድሜ እኮ ስታማግጠው እጅ በእጅ ነው የያዝኩት ትላታለች።
እዛማ እዚህ ቤት መቆየት የለባትም ከዚህ ቤት አባርራታለሁ ትላታለች። ቆይ እኔም እንደዛ ነው የሚሰማኝ መቆየት የለባትም ትላታለች። ከዛንን እሷ ደግሞ ቆይ ስለማን ነው የምታወሪ ትላታለች። እኔ እኮ ስለ ይቺ ሰራተኛ የማትረባ ትላታለች። ከዛን ማን ነው ማሂን ነው እንዴት ትላታለች። አዎ ትላታለች። ምን አደረገች ትላለች። ቆይ ወንድሜ ስታማግጠው ነበር፣ ወንድሜ ራሱ በዚህ 2 አመት ውስጥ ምን እንደነካ አላቅም ትላለች። ከዛን ደግሞ እንዴ እሷን ነው እንዴ ብላ እሷ ደግሞ ትመልስለታለች። አይ እሷን እንኳን ብላ ስራዋን ስለምታውቀው አባ ውስጥ ትይዝና ሌላ ነገር ታወራታለች። እኔ እንደውም ከሱን ጉድ እችኛዋ ትሻላለች ብላ ታወራለች። ከዛ ደግሞ እሷ ግራ ገብታት ቆይ እኔ የማወራውን ትተሽ ምንድን ነው የምታወሪ ትላታለች። እንዴት ከተራ ሰራተኛ ጋራ ይሄንን ደግሞ እንዴት ያደርጋል? ይሄንን አንቺ ትደግፋለሽ ማለት ነው ትላታለች። አይ እንደዛ ሳይሆን አንቺ የተረዳሽው በተሳሳተ መንገድ ነው። ማደር እንግዲህ ፍቅር ከወንድም ይዟት ነው እንጂ ብረታ አይደለም እዚህ የተቀጠረችው ብላ ወደው ትሸውዳታለች። ማደር ይሄንን ፈልጋ እንጂ ለዚህ ብረታ አይደለም ብላ ስትላት በጣም ትደነግጣለች። ምን ትላታለች? ይሄንን ዘዴ ፈጥሬ ነገርኳት ትላለች። እንደውም ግን እኮ አይዝራ ይሄንን አያቅም ትላለች። እና ታዲያ አሪፍ ነው። ይሄንን ዘዴ ለምንድን ነው እውነት የማደርገው? በደላላ ፈልጋ እዚህ እንደመጣን ለምን አታደርጊም? እንደውም እሱም ይወድሻል። ፍቅር እንግዲህ እሱ ያለሽ ፍቅር ከሱ ከፍ እንዳለ እንዲረዳ ይረዳሻል ትላታለች። እንግዲህ ማይም በደንብ ተለባብሳ እንዲሁም ደግሞ አቤልን በጣም ለብሳ እራሳቸው ቼክ ብሎ እንግዲህ አሁን ሰራተኛ እንዲህ ትለብሳለች እንዴ ብላ ስትጮህ፣ ቆይ እንዴ ሰራተኛ እንዲህ አይለብስም ያለሽ ማን ነው ትላታለች። ከዛኔን እንግዲህ ይዝራ በመሀል ውስጥ ፈቶ ይቀራል። ሁለቱንም አይቶ ይሄንንም ሲያይ ሌላ እችም ሲያይ ሌላ እችኛውም እንግዲህ ማሂም ለእራት ይዞኝ ይወጣል ትላለች። አቤልም ደግሞ እንግዲህ ለእራት ይዞኝ ይወጣል ብላ ነበረ እየተዘጋጀችው። ነገር ግን እንግዲህ ሁለቱ ጦርነት እያያዛሉ። በዚህ ሰዓት እንግዲህ የእንጀራ እናታቸው እንግዲህ ሄዳ እሷን ታንቃታለች። ከዛ በዚህ ምክንያት በዚህና በዚህ እየተራራጡ እንደተፋጠጡ ድራማው ያልቃል። ስለተከታተላችሁኝ በጣም አመሰግናለሁ። የተማራችሁበትና የተሰማችሁን ነገር